መጽሐፍ ቅዱሶቻችንን ይዘን የመጣን ሰዎች ዕብራውያን ምዕራፍ 4ን አብረን እናነባለን። 16 ቁጥሮች ናቸው ያሉት። አብረን እናነባለን። እንደዚህ ይነበባል። ዕብራውያን ምዕራፍ 4 ከቁጥር 1 ጀምሮ። እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለእነዚያ ደግሞ እንደተነገረ ለእኛም የምሥራች ተሰብኮልናልና። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ሥራው ከዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልሁ እንዳለ እኛስ ያመንን ወደ ዕረፍቱ እንገባለን። ስለ ሰባተኛው ቀን በአንድ ስፍራ እግዚአብሔርም በሰባተኛው ቀን ከሥራ ሁሉ አረፈ ብሏልና፣ በዚህም ስፍራ ደግሞ ወደ ዕረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምሥራች የተሰበከላቸው ባለማመን ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልኸኛ አታድርጉ። በፊት እንደተባለ ይህን ከሚመስል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ኖሮ ቢሆንስ ከእንግዲህ በኋላ ሌላ ቀን ባልተነገረ ነበር። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ዕረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና። እንግዲህ እንደነዚህ እንደ አለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ ዕረፍት ለመግባት እንትጋ። የእግዚአብሔር ቃል ሕያውና የሚሠራ ሁለት አፍም ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል። የልብንም ስሜትና ሐሳብን ይመረምራል። እኛም በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ ስለኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋ ዙፋን በእምነት እንቅረብ ይላል። ዛሬ ከእናንተ ጋር የምነጋገርበት ሐሳብ የእግዚአብሔር ዕረፍት በሚል ነው። የእግዚአብሔር ዕረፍት በሚል ነው። አሁን ያነበብነው የዕብራውያን መልእክት እንደምታውቁት የአዲስ ኪዳን መጽሐፍ ውስጥ የሚካተት በመልእክታት ምድብ ውስጥ ደግሞ የምታገኙት ሲሆን በስነ መለኮት ነገሩ በጣም ላቅ ያለ ሁለቱን ኪዳናት ደግሞ በማብራራት በጣም የረቀቀ ጽሑፍ እንደሆነ ያነበባችሁ ሰዎች ትጋሩኛላችሁ። ይሄን መጽሐፍ ስናየው ጸሐፊው ራሱን ያላስተዋወቀበት ቀጥታ መጽሐፍ ሲጀምር ወደ ዋናው ሐሳቡ የገባበት ማን ነው እንኳን ተብሎ ቢጠየቅ በብዙ አይኖች ዘንድ የተስማሙበት አንድ የሆነ መልስ ማታገኙበት፣ አንዳንዶች ጳውሎስ ጽፎታል ሲሉ፣ አንዳንዶች ደግሞ ሉቃስ ጽፎታል ይላሉ፣ በርናባስ ይላሉ፣ አጵሎስ ይላሉ። እንዲሁም ደግሞ የሐዋርያው ዮሐንስ ደቀ መዝሙር የነበረው ፖሊካርፕ ጽፎታል ብለው ያስባሉ። መጽሐፉ ግን እንትና ጽፎኛል ብሎ አይጠቁም። ስለዚህ እኔም ሳልጠቁማችሁ አልፋለሁ። ነገር ግን በስም ይሄ ጽፎታል ተብሎ ባይገለጥም መልእክቱን ስታነቡት ግን ወይም የዕብራውያን መልእክትን በሙላት ስታነቡት ስለ ጸሐፊው ማንነት የሚጠቁማችሁ ነገር ይኖራል። ከነዚህም ውስጥ 3 ነገሮች አሉ። የመጀመሪያው ጸሐፊው በትውልዱ አይሁዳዊ እንደሆነ ወይ ደግሞ ከዕብራውያን ወገን የተገኘ እንደሆነ ትረዳላችሁ። ሁለተኛ ደግሞ በስነ መለኮት እውቀቱ አብሶ ደግሞ በብሉይ ኪዳን ታሪክ ላይ ያለው እውቀት በጣም የጠለቀ መሆኑን ትረዳላችሁ። ሶስተኛ ደግሞ ወንጌልን ከኢየሱስ አፍ የሰማ ሳይሆን ከኢየሱስ አፍ ከሰሙት ከ12ቱ ሐዋርያት ቀጥሎ ባለው ትውልድ የሰማ እንደሆነ ምዕራፍ 2 ላይ ከጌታ የሰሙትን አጸኑልን ወይ ደግሞ አረጋገጡልን የሚል ቃል በመጠቀም ስለጻፈ ይሄ ሰው ከሐዋርያት መካከል አይሆንም ብዬ እኔ በግሌ አስባለሁ። ነገር ግን ከሐዋርያት የሰማ ሰው እንደሆነ አስባለሁ። ምክንያቱም ከተደራሲያኖቹ ጋር አብሮ ነው ለእኛ ተነገረ ብሎ ራሱን አጠቃሎ የሚናገረው። ይህን ስለ ጸሐፊው እኚህ 3 ነገሮችን እንጠቁማለን። ተደራሲያኖቹ ወይም ደግሞ ጸሐፊው ጻፈላቸው ደግሞ እነማን ናቸው ስንል ልክ እንደዚሁ እነንትና ናቸው የሚል ጽሑፍ አታገኙም መልእክቱ ላይ። ነገር ግን እንዳሁኑ እንደ ጸሐፊው ከመልእክቱ ስለ ተደራሲያኑ ምን እንረዳለን የሚለውን ነገር ካየን ልክ እንደ ጸሐፊው እኚህ ሰዎች አይሁዳዊ ናቸው ወይ ደግሞ በትውልዳቸው ዕብራውያን የሆኑ ናቸው። በክርስቶስ ከማመናቸው በፊት በአይሁድ እምነት ውስጥ ታቅፈው የነበሩ ነገር ግን ወንጌል ካገኛቸው በኋላ በክርስቶስ አምነው ወደ ክርስትናው ዓለም የመጡ በሮም ጣሊያን ሀገር ውስጥ ይኖሩ የነበሩ ቅዱሳን ናቸው እኚህ ተደራሲያኖቹ ማለት ነው። ነገር ግን እኚህ ሰዎች ምንም እንኳን ክርስትናን ከተዋወቁና ቤተክርስቲያን መጥተው ከሰነባበቱ ዓመታትን ቢያሻግሩም ነገር ግን በቆዩበት ልክ መንፈሳዊ እድገትና ቁመና አልተገለጠም በሕይወታቸው ላይ። ይሄንን ምዕራፍ 5 ቁጥር ወደ መጨረሻው ቁጥሮች ስትሄዱ ታገኛላችሁ።
ገና በተሰበከላቸው ጊዜ አይደለም አሁን የተጻፈላቸው። ከተሰበከላቸው ሰንበትበት ብሎ ጊዜ አስቆጥሮ ነበር። ግን ጸሐፊው መለስ ብሎ እነዚህ ሰዎችን ሲቃኛቸው በጌታን ባገኙበትና በቆዩበት ልክ የህይወት እድገት፣ የክርስትና ብስለት ህይወታቸው ላይ አልተገለጠም። ከዚህም የተነሳ እንደ ህፃናት እንደሆኑና የመጀመሪያ ትምህርት እንደሚያስፈልጋቸው ጠቀስ ሲያደርግ ጸሐፊው መመልከት ትችላላችሁ። ለምንድነው በቆዩበት የእድሜ ልክ የክርስትና እድሜ እድገት ያላሳዩት፣ ለውጥ ያላሳዩት፣ ብስለት ያላሳዩት፣ በእምነታቸው ያደጉት ለምንድነው ሲባል ሁለት ነገሮች እንደ ምክንያት ይጠቀሳሉ። የመጀመሪያው ይኖሩበት ከነበረው ከሮም ጣሊያን ከተማ ቄሳር በሚያስተዳድረው ከተማ ውስጥ ስለሆነ፣ ቄሳር ደግሞ ኦፊሻሊ ፈቀደው ሁለት እምነቶችን ነው በሮም ውስጥ እንዲካሄዱ። የመጀመሪያው እሱ የሚከተለው እምነት፣ ሁለተኛ ደግሞ አይሁዳዊነትን ነው ወይም ደግሞ የአይሁድ ሃይማኖትን ነው። ክርስትና የሚባል ተቀባይነት አልነበረውም። እንደው ንጉሱን እሱን ቄሳርን የመቃወም ያክል ስለሚቆጠር በክርስትና እምነት ውስጥ ያሉ ሰዎችን ታላቅ ስደትና መከራ ይገጥማቸው ነበረ። ምዕራፍ 10 ከቁጥር 30 አካባቢ ላይ ወረድ ብላችሁ ካያችሁ እኚህ ሰዎች በጌታ በክርስቶስ ከማመናቸው የተነሳ ክርስትናን ከመቀበላቸው የተነሳ በብዙ ስደት ውስጥ ነው ያሉት። ከቤታቸው ተፈናቅለዋል፣ ንብረታቸው ተዘርፏል፣ ታስረዋል። መሳለቂያ መጫወቻ እንደው እንደ ስድብ በስድብ መጫወቻ ሆነው በብዙሃኖች ዘንድ ታይተዋል። ይህን ሁሉ ያደረጉት በደል ሰርተው ወይ ደግሞ ኃጢአት ተገኝቶባቸው ወንጀል ውስጥ ገብተው ሳይሆን በክርስቶስ ስላመኑ ብቻ ቄሳሩ ገፍቷቸው የሚያደርስባቸው መከራ እንደሆነ ታያላችሁ። ከዚህም የተነሳ አንዳንዶች በጉባኤ መሰብሰብ እንደዚህ ጌታ ማምለክ አቁመዋል፣ ፈርተዋል። ይሄ ስደት ከሚደርስብኝ እቤቴ ብቀመጥ ይሻላል ብለው መሰብሰባቸውን ሁሉ አቁመው ነበር። ለዛ ነው ምዕራፍ 10 ላይ በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችሁን አትተው እያለ ሲያስጠነቅቃቸውም የነበረው። ይሄ ተጽዕኖ ብቻ ቢደርስባቸው በቂ ነበር። ነገር ግን ከቀድሞ ሃይማኖታቸው ከአይሁድ ሃይማኖት አስተማሪዎች ደግሞ የሚደርስባቸው ሌላ ደግሞ ጫና አለ። ለምንድነው የአባቶቻችሁን ሃይማኖት ክዳችሁ የወጣችሁት? ይሄ ኑፋቄ ወደሆነ ትምህርት ገብታችኋልና ብትመለሱ ይሻላችኋል አይነት ንዝነዛ በዚህኛው ወን ደግሞ ያጋጥማቸዋል። በዚህ የቄሳሩ ጫና አለ፣ በዚህ ደግሞ ከአይሁድ ሃይማኖት አስተማሪዎች የሚደርስባቸው ንዝነዛ አለ። በእነዚህ ሁለቱ መካከል ሆነው ክርስትናን ለማስቀጠል የተወሰነ ያክል ታግለው ነበር። በዚህም አመስግኗቸዋል ጸሐፊው። ነገር ግን እየታየ ሲሄድ መዳከም እየታየባቸው የሚደርስባቸው መከራ የሰማዩን ዓለም ክብር እንዳያዩ ያጎነበሳቸው ምድር ብቻ እያዩ ከሚደርስባቸው መከራ የተነሳ ሰማያዊ ተስፋቸውን ሰማያዊ ይጠብቃቸዋል የተባሉትን ተስፋ ወደ መርሳትና በመከራ ውስጥ ራሳቸውን በማየት መከራው ከሚደርስብኝ ብለው ትልቅ አደጋ ደግሞ የሆነባቸውን ወደ ክህደት መንደር ትንሽ ጎራ የማለት አዝማሚያ ታይቶባቸዋል። ሌላው መከራ ከሚደርስባቸው በተጨማሪ በጣም አደገኛው ነገር እዚህ የዕብራውያን ተደራሲያን ጋር እየደረሰ ያለው ነገር ምንድነው ሲባል ከመከራው ለማምለጥ ኢየሱስን ክዶ ወደ አይሁድ ሃይማኖት ጎራ ለመግባት ልባቸው እየዳዳ ነው ያለው፣ እየከጀለ ነው ያለው። ይሄን መከራ የደረሰብኝ ክርስቶስን ስለተቀበልኩ ስለሆነ ይሄ መከራ ከኔ የሚርቀው ክርስቶስን ስጥለው ነው በማለት መከራውን ለማምለጥ ኢየሱስን መልቀቅ እንዳለባቸው ተሰምቷቸው ወደ ቀድሞ ሃይማኖታቸው ገብተው ተስማምተው ለመኖር ልባቸው በመከጀል ላይ ያለ ይህን መልእክት ጸሐፊው ይጽፍላቸዋል። የጻፈበት ዓላማ ምንድነው ካላችሁ ከሰማይ ጥሪ ተካፋይ በመሆን የጀመራችሁትን ይህንን የእምነት ሩጫ በትዕግስት እስከ መጨረሻው ድረስ ሳትክዱ መቀጠል አለባችሁ። አይ ካላችሁ ግን ማስጠንቀቂያ አለኝ ይላቸዋል። ምዕራፍ 3 ቁጥር 1 ላይ እንደምታገኙት ከሰማያዊ ጥሪ ተካፋይ ሆነው የጀመሩት መንፈሳዊ ሩጫ አለ ወይም ደግሞ የእምነት ሩጫ አለ። ይሄ ሩጫ በትዕግስት ነው የሚሮጠው። ለምን ከተባለ 100 ሜትር አይደለም፣ ማራቶን ነው ይሄ ሩጫ። ቶሎ ተሩጦ የሚጨረስና የሚገባደድ ቢሆን እሰየው። ነገር ግን አይደለም። ይሄ ሩጫ የሚቀጥል ነው፣ በጣም ረጅም ነው፣ የሚያደክም ነው። በማራቶን ሩጫ ላይ የሚገጥመውን ነገር በሙሉ እዚህ ክርስትና ሩጫው ላይ አለ። መድከም አለ፣ ህመም አለ፣ መውደቅ አለ፣ መሰበር አለ። ይሄ ሁሉ ስላለ በትዕግስት ነው ይሄ ሩጫ የሚሮጠው። ዝም ብላችሁ ሮጣችሁ የምትጨርሱት ጉዞ አይደለም። ስለዚህ በትዕግስት መሮጥ አለባችሁ። ይሄን በትዕግስት ስትሮጡ ግን ሩጫውን በማስጠንቀቂያም በማበረታቻም ነው ዛሬ የምጽፍላችሁ ይላቸዋል። ማበረታቻው ምንድነው ሲባል ምዕራፍ 11 ላይ የእምነት አባቶች ተብለው የተጠቀሱ ብዙ ሰዎች አሉ። እነዚህ ሰዎች ስለ ተስፋቸው ብለው ተስፋቸውን አምነው ራሳቸውን ክደው በሚያደርጉት በእምነት ሩጫቸው ላይ ከዓለም የሚደርስባቸውን መከራ በሙሉ ታክሰው ነው ያለፉት። መከራ ሲደርስባቸው ዝም ብለው ሮጠው የገቡ አይደሉም። እነዚህ የእምነት ሰዎች እንደው ጀግኖች ናቸው ስለተባልን፣ አሸንፈዋል፣ ጨርሰዋል፣ ጫፌ ደርሰዋል ስለተባልን ቀላል ጉዞ ያለፉ አይደሉም። ላሳያችሁ ብሎ ምዕራፍ 11 ላይ እናንተ ገብታችሁ ታነቡታላችሁ። በጣም በዝርዝር እያንዳንዱ የእምነት አባት ያለፈበትን የእምነት ጎዳና የእምነት የሩጫ ህይወት
እያሳያቸው እነሱን በማየት መበርታት ትችላላችሁ። እንደው እነሱን አንፈልግም ካላችሁ እንደው ይሄው እከተለዋለሁ ያላችሁት እሱ መሪያችሁ፣ እኔ ደቀ መዝሙሩ ነኝ መምህሬ ይሁን ያላችሁት እሱ ኢየሱስ ራሱ በዚህኛው መንገድ ነው የሮጠው። ስለዚህ እሱን እያያችሁ መሮጥ ካለባችሁ እጠቁማችኋለሁ ብሎ በማበረታቻነት የእምነት አባቶችንና የእምነታችን ጀማሪ የሆነውን ኢየሱስ ክርስቶስን ይጠቅስላቸዋል። ማስጠንቀቂያው ታዲያ ምንድነው ሲባል ማስጠንቀቂያው ደግሞ ወደ ኋላ መለስ ትላላችሁ። ምዕራፍ 3 እና ምዕራፍ 4 ላይ ስትሄዱ አንድ ህዝብን ያስተዋውቃቸዋል። እሱም የምድረ በዳው ተጓዥ ነበረውና ምድረ በዳ ላይ ህይወቱ ያበቃለትን አንድ ህዝብ ያስታውሳቸዋል። ያ ህዝብ እግዚአብሔር አውጥቶት ነበረ ከግብጽ ባርነት። አዎ አውጥቶትን በድንቅና በተአምራት እየረዳው አሻግሮት እየመራው ነበር። አዎ እየመራው ነበረ። እነዛ ሰዎች ግን ባለማመን ጠንቅ ምክንያት አልገቡም። ስለዚህ እናንተ መምረጥ ካለባችሁ ከሁለቱ አንዱ ነው የምትሆኑት በዚህ ሩጫ ላይ። አንድ የእምነት አባቶችን ምሳሌነት ተከትላችሁ እስከ መጨረሻው በትዕግስት ትሮጣላችሁ። አይ ካላችሁ ደግሞ ምድረ በዳ ላይ እንደቀሩት የምድረ በዳ ተጓዦች እግዚአብሔርን ክዳችሁ የራሳችሁን ፍላጎት አስቀድማችሁ ወደ ረፍት አትገቡም የሚባለው ቦታ ላይ ትደርሳላችሁ። እና እኚህ ሰዎች በትዕግስት እንዲሮጡ አበረታቷቸው። ሮጠው ሲሄዱ መጨረሻ ላይ የት ነው የሚደርሱት? ይሄ ሁሉ በትዕግስት ሩጫ ክርስቶስን አምነው ራሳቸውን ንቀው ከዚህ ዓለም የሚደርስባቸውን መከራ ስለተስፋ ቃላቸው ብለው ታምነው እየተቀበሉ በሚሮጡበት ሩጫቸው ላይ ፍጻሜው ላይ ምንድነው የሚጠብቃቸው ካላችሁ የእግዚአብሔር ረፍት ነው። የእግዚአብሔር ረፍት ነው መጨረሻው። ይሄ ሩጫ ታግሳችሁ ሮጣችሁ ራሳችሁን በመካድ እግዚአብሔርን በማመን አጠናቃችሁ ስትጨርሱ የምትገናኙትና የምትጨባበጡት የእግዚአብሔር ረፍት ይባላል። ዛሬም ትንሽ ማወራችሁ ስለዚህኛው ረፍት። ምዕራፍ 4 ቁጥር 1 ላይ ስትመጡ እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎት እንዳይታይ እንፍራ ይላል። ለምንድን ነው ጸሐፊው ምዕራፍ 4 ቁጥር 1 ጋር ሲመጣ ፍርሃት የሚል ነገር ሊያወራ የፈለገው ለምንድን ነው ካላችሁ እኚህ ሰዎች እኮ ጥሪ ተቀብለዋል። አዎ ጥሪ ተቀብለዋል። ሩጫቸውንም ጀምረዋል። በደንብ ጀምረዋል። የክርስቶስ በመሆናቸው ዓለም እነሱን ንቃቸው ክርስቶስ ላይ ደረሰችውን መከራ እነሱንም እየደገመች ነው። እየተቀበሉም ቆይተዋል። አዎ ቆይተዋል። ነገር ግን አሁን ይሄን መልእክት በሚጽፍላቸው ጊዜ ላይ እየተሰማ ያለ ነገር አለ። ምንድነው ሲባል ይሄን መከራ ማምለጥ እፈልጋለሁ፣ ይሄን መከራ ደግሞ ማመልጥበት መንገድ ብለው እያሰቡ ያሉት መውጫው በር ነው ብለው እያሰቡ ያሉት ክርስቶስን መካድና ወደ አይሁድ ሃይማኖት መመለስ ነው። ይሄንን በማድረጋቸው ከመከራው ነፃ የሚወጡ እና ሰላም የሚያገኙ የሚያርፉና ከረፍት ጋር የሚገናኙ መስሏቸዋል። ጸሐፊው ግን እንደዛ አይደለም የሚላቸው። ይሄ መከራ የምታመልጡት ኢየሱስን ስትክዱ ሳይሆን ራሳችሁን ስትክዱ ነው የሚላቸው። እነሱ አሪፍና ቤስት ዌይ ነው ያሉት ከዚህ መከራ ለማምለጥ ኢየሱስን መካድና ወደ ቀድሞ እምነታቸው ወደ አይሁድ ጎራ መቀላቀል ነበረ። ጸሐፊው ግን እየነገራቸው ያለው እሱ አይደለም መንገዱ ነው የሚላቸው። እውነት ረፍትን መገናኘት የምትፈልጉ ከሆነ መውጫ በሩ እሱ አይደለም። እውነት ረፍትን ፈልጋችሁ ከሆነ ከዚህ መከራ የምታመልጡበት በር ክርስቶስን መካድ ሳይሆን ራሳችሁን በመካድ ክርስቶስን መከተል ነው። ለምንድን ነው ታዲያ እንፍራ ያለው ካላችሁ ሰዎቹ ሊክዱ ተቃርበው ነው ያሉት። ወደ መካድ እየደረሱ ነው ያሉት። አንዳንዶች እንደው ክደዋል። እነዚህ የካዱ ሰዎች ደግሞ ውስጥ ያሉትን ኑ እያሏቸው እየጎተቷቸው ነው ያሉት። ሊያስወጧቸው ፈልገዋል። ውስጥ ያሉትን ለመውጣት ፈልገዋል። ምክንያቱም እየደረሰባቸው ያለው ነገር ቀላል አይደለም። ከሚወዱት ማህበረሰብ መገለል፣ ዕቃቸው መዘረፍ፣ እስር ቤት መግባት፣ ይሄ ሁሉ ቀላል ነገር አይደለም። ስለዚህ ለመውጣት ተንደርድረው ስላሉ ጫፍ ላይ ስለሆኑ በሩን አልዘጉትም፣ ገርበብ አድርገዋል። የሆነ ነገር ቢፈጠር ቶሎ ብለው ለመውጣትና ለማምለጥ በሩን ገርበብ አድርገው ነው የተቀመጡት ሰዎቹ። ለዛ እንፍራ ይላቸዋል። ለምንድን ነው የምንፈራው ሲባል ከዚህ እረፍት ማንም የማይበቃ መስሎት እንዳይታይ እንፍራ ይላቸዋል። ምንድነው ይሄ እረፍት? ይሄን እረፍት መጽሐፍ ቅዱሳችን ሲያስተዋውቀን ሙሉ የመጽሐፍ ቅዱሳችን በሙላት የሚናገረው ነገር ምንድነው ሲባል እግዚአብሔር በመልኩና በአምሳሉ ለፈጠረው የሰው ልጅ የመጨረሻ ዕቅዱ ምንድነው ካላችሁ እረፍት ነው። የሰው ልጅን እግዚአብሔር ገና ሲፈጥረው በመጀመሪያው በመጽሐፍ ቅዱሳችን መጽሐፍ ዘፍጥረት ላይ በመጀመሪያዎቹ 2 ምዕራፎች ላይ ስታዩ እግዚአብሔር ፍጥረታትን ሲፈጥር ታያላችሁ። በመጀመሪያዎቹ በ5 ቀናት ሰማይና ምድርን በሰማይና ምድር ውስጥ ያሉትን ደግሞ ፍጥረታትን በሙሉ ይሁን በሚል ቃል አስገኘ። ከዛ 6ኛው ቀን ላይ ደግሞ ሰውን የሚባል ከምድር አፈር በመልኩና በአምሳሉ ፈጠረው።
ከዛ በኋላ በሰባተኛው ቀን ስትሉ በሰባተኛው ቀን እግዚአብሔር አልፈጠረም። ስድስተኛ ቀን ላይ ሰውን ፈጠረ፣ ፍጥረቱን ዘጋው። ከስድስተኛው ቀን በኋላ ምንም ፍጥረት አልተፈጠረም በእግዚአብሔር። እግዚአብሔር ስድስተኛ ላይ ሰውን ሲፈጥረው ለሰው የሚያስፈልገውን ነገር በሙሉ በአምስተኛው ቀን አሟልቶ ዘግቶታል፣ ጨርሶታል። በጨረሰው ስራና ፍጥረት ላይ ደግሞ ስድስተኛው ቀን ላይ የሰውን ልጅ አስገኘው። የሰው ልጅ ካስገኘው በኋላ እግዚአብሔር ሰባተኛው ቀን ላይ ምን አደረገ ስትሉ ሰባተኛው ቀን ላይ ያደረገው ምንድነው? እግዚአብሔርም ከስራ ሁሉ አረፈ ይላችኋል። አረፈ ይላችኋል። ይሄ እረፍት የእግዚአብሔር እረፍት ነው፣ የሰው እረፍት አይደለም። ምክንያት ሲባል ስድስቱን ቀን እየሰራ የነበረው የሰው ልጅ ሳይሆን እግዚአብሔር ነው። ስራው የእግዚአብሔር ከሆነ ደግሞ እረፍቱ ማን ነው? የእግዚአብሔር ነው። ስድስቱን ቀን እየሰራ የነበረው እግዚአብሔር ስለሆነ ሰባተኛው ቀን የእግዚአብሔር እረፍት ነው። ይሄ የእግዚአብሔር እረፍት ከስራ ያረፈበት እንጂ ከድካም ያረፈበት አይደለም። ምክንያቱም መጽሐፉ ሲናገር ከስራ ሁሉ አረፈ እንጂ ከድካም አረፈ አይልም። አምላካችን የሚደክም አምላክ ስላልሆነ ነው። እየሰራ ነበር፣ ስራው ፍጹም ነው፣ ስራው መልካም እንደሆነ ባየ ጊዜ ስራውን ጨረሰ፣ ሰባተኛው ቀን ላይ ከስራም ሁሉ አረፈ ይላል። ታዲያ የሰው ልጅ በስድስተኛው ቀን 5 ቀን ውስጥ በተፈጠሩ ነገሮች መጨረሻ ላይ የተገኘው የሰው ልጅ ምን ሊያደርግ ተፈጠረ? ወዴት ሊሄድ ተፈጠረ ስትሉ እግዚአብሔር ምዕራፍ 2 ላይ ዘፍጥረት ላይ ስታዩ ቁጥር 8 ላይ እግዚአብሔር ወደ ጨረሰውና ወደ አዘጋጀው ወደ እረፍቱ የሰው ልጅ አስቀምጦት ሲጠራውና ሲያስገባው ታያላችሁ። እዛ ጋር የምታገኙት ኤደን ገነት የሚባለው ስፍራ እግዚአብሔር በሰራውና በተጠናቀቀው ዓለም ላይ የሰው ልጅ ምንም ሳይሰራ ከእግዚአብሔር እረፍት ጋር ተጋሪ ሆኖ የገባበት ዓለም ነው። ተጋርቶ የገባበት ዓለም ነው። እዚህ ጋር ስናይ ቅድም እንዳልኳችሁ ስራው የእግዚአብሔር ነው፣ እረፍቱ የእግዚአብሔር ነው። የሰው ልጅ ግን እግዚአብሔር ባቀደው ዕቅድ ውስጥ ምን አይነት ቦታ አለው ካላችሁ በተፈጠረበት ማግስት ወደ ስራ እንዲገባ ሳይሆን በተፈጠረበት ማግስት በእግዚአብሔር ጥሪ ወደ እረፍት እንዲገባ ነው የእግዚአብሔር ዕቅድ። ይሄ እረፍት ደግሞ የሚያስደንቃችሁ ነገር ዘላለማዊ እረፍት መሆኑ ነው። እንዴት አወክ ካላችሁ ስድስቱን ቀን የተፈጠሩትን ፍጥረታት ባየን ጊዜ በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ይልና መልካም እንደሆነም ካየ በኋላ ማታም ሆነ ቀንም ሆነ አንድ ቀን ይላል አይደል? ሁለተኛውንም ፍጥረት ከፈጠረ በኋላ ማታም ሆነ ቀንም ሆነ 2 ቀን ይላል። እስከ ስድስተኛው ቀን ድረስ ሰውን ፈጠረና ማታም ሆነ ቀንም ሆነ 6ኛ ቀን ይላል። በሰባተኛው ቀን እግዚአብሔር አረፈ ይላችሁና ማታም ሆነ ቀንም ሆነ አይላችሁ። ይሄ የእግዚአብሔር እረፍት በቀን የማይገደብ ስለሆነ ዘላለማዊ ስለሆነ እግዚአብሔር እዛ ቦታ ላይ የሚያሳያችሁ የገነቱ ሰውን ልጅ ጠርቶ ያሳረፈው እረፍት በሚመጣው የዘላለም ዕቅድ ውስጥ ያለውን በአዲሱ ሰማይና በአዲሱ ምድር ውስጥ የሰው ልጆችን እግዚአብሔር በሱ የሚያምኑትን የሚያሳርፍበት ዘላለማዊ የሆነ እረፍት የጠቆመበት ንድፍ ነው። ዘፍጥረት ምዕራፍ 2 ላይ የምታገኙት ንድፍ። ይሄ ቀን የተገደበ አይደለም። እንደሌላው 1 ቀን 2 ቀን 3 ቀን 2 ዓመት 3 ዓመት 4 ዓመት ብላችሁ የምትገድቡት ቀን አይደለም። ማታም ሆነ ቀንም ሆነ ስለማይል ንጹህ የሆነ የጀመረበት ቀን ያለው የሚያቆምበት ግን ቀን የሌለው ዘላለማዊ እረፍት ነው እግዚአብሔር ያረፈበት እረፍት። ይሄ እግዚአብሔር ያረፈበት እረፍት ብቻ ሳይሆን እግዚአብሔር ባረፈበት እረፍት የሰውም ልጅ ያርፍ ዘንድ እግዚአብሔር የጠራበት እረፍት ነው። እዚህ እረፍት ውስጥ ስታዩ የሰው ልጅ አርሶ ማይበላበት እግዚአብሔር የሚያቀርብለት ያለ ሐሳብ፣ ያለ ለቅሶ፣ ያለ ጭንቀት፣ ያለ ዋይታ፣ ያለ ህመም፣ ያለ ሞት ከእግዚአብሔር ጋር አብሮ የሚኖርበት ዓለም ነው። ዘፍጥረት ምዕራፍ 2 ላይ በሰንበት ቀን ማረፍ እግዚአብሔር የዘላለም እረፍት ንድፉን ያሳወቀበት እረፍት። ነገር ግን ይህን እረፍት ስታዩ ከአንድ ምዕራፍ በኋላ ምዕራፍ 3 ላይ አለማመን በተባለ ኃጢአት ሰው ልጅ ሊወድቅና ከዚህ እረፍቱ ሲባረር ታያላችሁ። አንድ ምዕራፍ ሲቀጥሉ ምዕራፍ 2 ላይ ወደ እረፍቱ ገባ። ምዕራፍ 3 ላይ ግን በሰይጣን አታላይነትና ሸንጋይነት በእግዚአብሔር ላይ እንዲያምፁ አድርጎ ትልቁ ደግሞ እግዚአብሔር የሚጸየፈው ኃጢአት አለማመን ነው። ስለዚህ መጥቶ በሰበካቸው ጊዜ ሰይጣን ከእግዚአብሔር ይልቅ የእሱን ንግግር በማመን በእግዚአብሔር ላይ አመፁ። እግዚአብሔርም ደግሞ በዚህ የአለማመን ኃጢአታቸው ምክንያት ከእረፍታቸው ሲያባራቸው ታያላችሁ። አለማመን የእረፍታችን ጠላት ነው። አለማመን የእረፍት ጠላት ነው። እግዚአብሔሩ ኢንቫይት አድርጓቸው ጥሪ አቅርቦላቸው መጥተው ጆይን ካደረጉበት ከዚህ የእረፍት መንደራቸው አለማመን የሚባል አንድ ክፉ ኃጢአት ነው እንዲባረሩ ያደረጋቸው። ከእግዚአብሔር ጋር የእግዚአብሔርን ሕልውና የተካፈሉ በነፃነት እግዚአብሔር በሚያቀርበው አቅርቦት በእረፍት ውስጥ እየኖሩ ከነበሩበት በሰይጣን ሸንጋይነት እግዚአብሔር ላይ እንዲያመፁ አድርጓቸው አለማመን በተባለ ኃጢአት አባረራቸው ከእረፍቱ።
ሲባረር የሰው ልጅ ቀጥታ የገባው ወደ ወደቀ ዓለም ከእረፍት ወደ ስቃይ ነው የገባው። ንጹህ እረፍት ከሚያገኝበት ሙሉ ስቃይ ወደሚሸከምበት ወደ ወደቀው ዓለም ነው የሰው ልጅ ጆይን ያደረገው። መከራ፣ ጭንቀት፣ ሞት፣ ኃጢአት እየበዛ መጣ። እስከ ምዕራፍ 11 ድረስ ስታዩ ኃጢአት በኃጢአት ላይ እየጨመረ፣ ውድቀት በውድቀት ላይ እየጨመረ፣ አመጽ በአመጽ ላይ እየጨመረ የሰው ልጅ ከማረፍ ይልቅ ወደ ስቃይ እየገባ ትመለከታላችሁ ዘገባው። ነገር ግን እዚህ ጋር ጥያቄ ይነሳል። በቃ እግዚአብሔር የሰው ልጅን ከእረፍቱ አባሯቸው በክህደትና ባለማመን ምክንያት አስወጥቷቸው ይቀራል? የሰው ልጅ የሚያርፍበት አጋጣሚ የለም ከዚህ በኋላ? እንዳባረራቸው በብስቁልናና በስቃይ በመከራ ውስጥ ነው የሚያሳልፉት ከዚህ በኋላ? አይመለሱም የሰው ልጆች ምንም መንገድ የለውም ስትሉ መጽሐፍ ቅዱስ አረ መንገድ አለ ይላችኋል። ይህን መንገድ እግዚአብሔር ያስተዋወቀው ሰይጣንን በረገመበት በዛው ንግርት ነው። እዛው ዘፍጥረት ላይ በተነጋገሩት ንግግር አዳምና ሔዋን ባሉበት እግዚአብሔርም ሰይጣኑን ባሉበት ፍርድን በሚያስተላልፍ ጊዜ የሰው ልጆችን ተራገመ፣ እግዚአብሔር ረገማቸው። ዞራልና ደግሞ ሰይጣንን መራገም በጀመረበት ጊዜ ላይ አንድ ነገር ተናገረ። በዛው በተናገረው ነገር ውስጥ ለሰይጣን ያ ንግግር ፍርድ ሲሆን፣ ለሰው ልጆች ግን እንደገና ወደ ረፍት የሚመለሱበት ተስፋ ንግግር ነው። ያም የሴቲቱ ዘር ይባላል። የሴቲቱ ዘር ይባላል። ይሄ የሴቲቱ ዘር ለሰይጣን በተነገረው ንግርት ላይ ለሰይጣኑ እርግማን ነው። ራሱን የሚቀጠቅጥ ገዢነቱን የሚወስድበት ነው። ለሰው ልጅ ግን እንደገና ወደ እግዚአብሔር ረፍት የሚመለሱበት በተስፋና መንገድ ነው። ይሄ የሴቲቱ ዘር እና ሲባል እግዚአብሔር እልከዋለሁ በእሱ አማካኝነት የሰይጣንን ገዢነት ነጥቄ የራሱን ቀጥቅጬ ከእሱ ስር ያሉትን በእግዚአብሔር እንዲያምፁ አድርጎ የወሰዳቸው የሰው ልጆች በሙሉ ወደ ረፍቴ መልሳቸዋለሁ፣ ባለማመን የወጡትን በማመን መንገድ መልሳቸዋለሁ ብሎ እልክላችኋለሁ ያለው ያ የሴቲቱ ዘር መጣ። አዲስ ኪዳን ላይ ሥጋ ሆኖ በሥጋ ተገልጦ ሲመጣ ማቴዎስ ምዕራፍ 11 ቁጥር 28 ላይ ጥሪን አቀረበ። መጥቶ እናንተ ሸክም የከበዳችሁ አይደል ያለው፣ ኑ ላሳርፋችሁ ብሎ ጥሪ አቀረበ። ይሄው እዛ ዘፍጥረት የተነገረው ያ ተስፋ የተሰጠው የሴቲቱ ዘር መጣ በሥጋ። ደካሞችን አያቸው፣ በሕግ ቀንበር ስር ሆነው ሕጉ ከብዷቸው በኃጢአት ተጠፍረው ነፍሳቸው ረፍታታ በስቃይ ይፈረድብኝ ይሆን በሚል ስጋት ውስጥ ሆነው የሚመላለሱ የደከሙ ሰዎችን ባየ ጊዜ ያ ማለት ገና ዘፍጥረት ምዕራፍ 3 ላይ ባለማመን ኃጢአት የተባረሩትን የሰው ልጆችን በሙሉ አይቶ አዘነላቸው። አንድም ጥሪ ያቀረበላቸው እናንተ ሸክም የከበዳችሁ ወደ እኔ ኑ ላሳርፋችሁ አለ። again ይሄ የረፍት የሰው ረፍት አይደለም። ይሄ የረፍት የእግዚአብሔር ረፍት ነው። ለምን ሲባል እነሱን ለማሳረፍ የሚሰራው ስራ የሚሰራው በሰዎች ሳይሆን በእግዚአብሔር ነው። ስራው ደግሞ የእግዚአብሔር ከሆነ ረፍቱ የሰው አይሆንም፣ የእግዚአብሔር ነው የሚሆነው። ለዛ ነው አሁን ምዕራፍ 4 ቁጥር 1 ላይ ሲጀምሩ ምንድነው የሚለው? እንግዲህ ይላል ወደ ረፍቱ ነው ወይስ ወደ ረፍታችሁ ነው የሚለው? ወደ ረፍቱ ነው አይደል? የምትጠሩትም የተጠራችሁትም ወደ ረፍታችሁ ሳይሆን ወደ ረፍቱ ነው። ምክንያት ሲባል ለእረፍታችሁ ወይም ደግሞ እናንተ እንድታርፉ የተሰራው ስራ በእናንተ ሳይሆን በእግዚአብሔር ነው የተሰራው። ስራው ደግሞ የእግዚአብሔር ከሆነ ዘፍጥረት ላይ እንዳየነው የሚያርፈው ማን ነው? እግዚአብሔር ነው። እግዚአብሔር ግን በጨረሰው ስራ ላይ እረፍቱን እንድትጋሩት ኢንቫይት አደረጋችሁ። ኑ ሸክም የከበዳችሁ አለ። ኑ የከበዳችሁ ላሳርፋችሁ አለ። እንግዲህ ይሄ የእረፍት ጥሪ የአንድ ጊዜ እረፍት አይደለም። ስታምኑት ነፍሳችሁ ከፍርድ ትድናለች፣ ከኃጢአት ፍርድ ትድናለች፣ ከሕግ ካለባት ሸክም ትላቀቃለች በምትቀጥሉበት ጎዳና ደግሞ። ምክንያቱም ሁለት ጥሪ ነው ንጉሳችን ያቀረበው። አንድ ሲጠራ ኑ እረፉ ነው፣ ሁለት ደግሞ ተከተሉኝ ነው። ተከተለኝ ውስጥ ደግሞ ሁለት መንገድ አለ። እሱም መንገድ ራስን መካድና መስቀል መሸከም ነው። ስለዚህ ያረፈ ሰው ቀጣይ የሚከተልበት መንገድ አለው እንጂ አረፍኩ ብሎ አይቀመጥም። ኑ ሸክም የከበዳችሁ ላሳርፋችሁ አለ። ሊያርፉ መጡ። በሱ ካረፉ በኋላ ግን ተከተሉኝ የሚባል መንገድ አለው። ይህን ተከተሉኝ ደግሞ ስትጨርሱ የምትከብሩበት የእረፍት ህይወት አላችሁ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እና ስትሉ እኚህ የዕብራውያን ተደራሲያኖች ጥሪ ደርሷችኋል ይላቸዋል። ያውም የምድራዊ ጥሪ ሳይሆን ሰማያዊ ጥሪ ተካፋይ ሆናችኋል። ይህን ተካፋይነታችሁን ደግሞ በመከተል ገልጣችኋል። አዎ እና አሁን የምትሮጡት ሩጫ የትዕግስት ሩጫ ነው ብዬ ማስተዋወቃችሁ። በእምነት የጀመራችሁት ሩጫ እሱም ፍጻሜው እረፍት ነው፣ የዘላለም እረፍት ነው። ልክ እዛ ዘፍጥረት ምዕራፍ 2 ላይ
እግዚአብሔር ካረፈ በኋላ ሰውን ያስገባበት ዓለም እንዳለው ለቅሶ ዋይታ በሌለበት ሕመም በሌለበት እንባቸውን አብሶ በደስታ ለዘላለም ከሱ ጋር የሚያኖርበት አዲስ ሰማይና አዲስ ምድር ተዘጋጅቶላችኋል። ያ ርስታችሁም ነው፣ ረፍታችሁም ነው። እዛ እረፍት ውስጥ ግን የምትሄዱት አሁን ያለውን የምድረ በዳ ጉዞ በትዕግስት እግዚአብሔርን በማመን ራሳችሁን በመካድ ዴሊ በሄዳችሁ ጊዜ ነው። አዎ ስትጀምሩ ክርስትናን አርፋችሁ ጀምራችኋል። ያ እስማማለሁ። ስትሄዱም ክርስትና መንገድም ስትከተሉ ኢየሱስን በምትከተሉበት ጊዜ የነፍስ ረፍት አለ። አዎ አለ። ዴሊ ካደት የተፋለምን ራሳችንን ካደት ነፃ እያወጣን እያረፍን ነው የምንሄደው። አዎ አልቲሜት ግን ጎል አለ፣ እረፍት የሚባል ያ እረፍት ያንተ እረፍት ሳይሆን የእግዚአብሔር እረፍት ነው። እዛ እረፍት ውስጥ ጆይን ልታደርግ ተጠርተሃል። አዎ ታዲያ ምን ነው ልመለስ አላችሁ? ታዲያ ምን ነው ምድር ላይ በሚደርስባችሁ አንዳንድ መከራዎች ምን ነው ልመለስ አላችሁ? መለስ አላችሁ ምን ነው? ቁጥር 2 ላይ ምዕራፍ 4ን አንብቡት። ለእነዚያም ደግሞ እንደተነገረ ለእኛ የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ እረፍት አይገቡም ብዬ በቁጣዬ ማልኩ እንዳለኛ ሲያመነ ወደ እረፍቱ እንገባለን። የለካስ የእረፍት ምስራች የተሰበከው ለእኛ ለአዲስ ኪዳን አማኞች ብቻ አልነበረም። ኋላ ለነበሩ የበፊቶቹ ትውልዶች ተሰብኮላቸው ነበረ። ይሄ ተስፋውን የተቀመጠው እረፍት ለእኛ ትውልድ ብቻ አይደለም፣ ለበፊቱም ትውልድ ተሰብኮለት ነበረ እና የበፊቱ ትውልድ ግን ይሄን የምስራች ቃል ሲሰማ ከግብፅ ባወጣው ጊዜ ለአባቶቻችሁ ወደ ማልኩላቸው ወተትና ማር ወደምታፈሰው ወደዛች ከተማ አስገብቼ አሳርፋችኋለሁ ብሎ ሲነግራቸው ሰምተዋል። ነገር ግን ከሰሙና ከወጡ በኋላ በባርነት ዓለማቸውና በነፃነት በተስፋ በእረፍት ዓለማቸው መካከል ላይ ባለው የ40 ዓመት ምድረ በዳ ጉዟቸው ላይ ግን የሰሙትን ቃል በእምነት ከራሳቸው ጋር ስላላዋሃዱ ባይሰሙ ሻላቸው ነበር። አልጠቀማቸውም። ባለማመን የተነሳ ነው። አስቡ። ቅድምም የመጀመሪያው የእግዚአብሔር ዘፍጥረት ላይ ያለው የእረፍት ንድፍ የፈረሰው በምንድን ነው ካላችሁ አለማመን በተባለ ኃጢአት ነው። አሁንም ድጋሚ ለቀድሞው ትውልድ እግዚአብሔር የምስራች ብሎ ሰብኮላቸው፣ ነገር ግን እዚሁ ቁጥር ላይ እንደምታነቡት ወደ እረፍቴ ነው የሚለው አይደለ? ወደ እረፍታችሁ አይደለም። በደንብ እዩ። ወደ እረፍቴ ነው የሚለው። ይሄ እረፍት የእግዚአብሔር ነው። እቅዱም እነሱን ወደሱ እረፍት ሊያስገባቸው ነው። ነገር ግን የሰሙት ቃል በእምነት ከነሱ ጋር ተዋሃደም። ዳት ሚንስ በአጭር ቋንቋ አላመኑትም። ቃሉን ካለማመናቸው የተነሳ እግዚአብሔር አስገባቸዋለሁ ወዳለው ወደ ራሱ እረፍት አትገቡም ብሎ በቁጣው ማለባቸው። እና ማን ነው ወደዚህ እረፍት የሚገባው ስትሉ እኛ ያምነንን አለ። የእረፍት መግቢያው በር አንድ ነው፣ እሱ ማመን ብቻ ነው። ከዚህ በር ውጪ አንተ ሰርተህም የሆነ ደክመ አትከፍተውም በሩ። የተነገረን የምስራች ከማመን ውጪ የእረፍትን በር ሊከፍትልህ የሚችል ምንም አይነት አቅምም ኃይልም የለም። የማትገባውም ደግሞ ከዚህ እረፍት የምትከለከለውም ደግሞ አለማመን በተባለ ክፉ ኃጢአት። መለስ ብዬ ላሳያችሁ እኚህን ሰዎች። ምዕራፍ 3 ላይ ዕብራውያን ላይ ቁጥር 6 ላይ እንደዚህ ይላል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበት የመረመሩበትም 40 ዓመትም ስራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልኸኛ አታድርጉ። ስለዚህ ያን ትውልድ ተቆጥቼ ዘወትር በልባቸው ይስታሉ፣ መንገዴንም አላወቁም አልኩ። እንዲሁም ወደ እረፍቴ አይገቡም ብዬ በቁጣዬ ማልኩ። ካወጣቸው በኋላ ሳይዋጉ ተዋግቶላቸው በደንብ በተደረገ ስርዓት ከግብፅ ባርነት ነፃ አወጣቸው፣ አረፉ። አዎ ከግብፅ ባርነት መውጣት ትልቅ እረፍት ነው። እድሜያቸውን ገብረው ለራሳቸው ሳይሆን ለዛ መንግስት እየሰሩ ጉልበታቸው ተበዝብዞ በጩኸት በለቅሶ የተሞላ ህይወታቸውን እግዚአብሔር ገላገላቸው። አዎ እንዴት ገላገላቸው? በእምነት አሰርቷቸው አይደለም የተገላገሉት። ሞኝነት በሚመስል መንገድ በግረዱና ቀቡ አላቸው። ቀብተው ተረፉ። ይሄን አምነው ነው የተረፉት። አምነው ነፃ ወጡ። አምነው አረፉ። ካረፉ በኋላ ግን ቅድም እንዳልኳችሁ በክርስትና ህይወት ክርስቶስን ስታምኑት እረፍት ታገኛላችሁ። አዎ ታገኛላችሁ። ነገር ግን ተከተለኝ የሚል ጥሪ አለ።
እግዚአብሔርም ከግብጽ ባርነት ነፃ ካወጣቸው በኋላ በሉ ተከተሉኝ አላቸው። በተከተሉኝ ህይወት ላይ ግን እነዚህ ሰዎች ምን አይነት ነበሩ ሲባል ልባቸው እልህኛ፣ እግዚአብሔርን የሚፈታተንና የሚያስመርር ልብ ነበራቸው። የሚያስመርር ልብ ነበራቸው። ለዚህም ነበረ 40 ዓመት ስራዬን ያዩበትን በፈተና ቀን በማስመረር እንደሆነ አስመርረውት ነበር። ቁጥር 16 ላይ ውረዱ። እዚሁ ምዕራፍ 3 ላይ ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርጠው ከግብጽ የወጡ አይደሉምን? 40 ዓመትም የተቆጣሁባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙትም በቀር ወደ እረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ እንዳልተቻላቸው እናያለን። ያልገቡት ባለማመን ነው። ቅድም የተጠቀሱት ማስመረር፣ እግዚአብሔር ላይ ማጉረምረም፣ እኒህ ሁሉ ካለማመን የመነጩ ኃጢአቶች ናቸው። ትልቁና ስር በቀል የሆነው አንቆ የሚይዛቸው ወደማይፈልጉትና እረፍታቸው እንዲከለከል ያደረገው ትልቁ መንስኤ ግን ክፉ የሆነው ኃጢአት አለማመን ነው። ይሄ አለማመን ሲመነዘር ግን ማጉረምረም ሆነ ማስመረር ሆነ መፈታተን ሆነ እግዚአብሔር አትገቡም አልኳቸዋል። ይህን በጣም የሚጸየፈው ኃጢአት አለማመን ነው። የእረፍታችሁ ጠላት የሚሆነው ይኸው አለማመን የተባለው ኃጢአት ነው። ግን ሰው ዝም ብሎ አለማመን ላይ ይደርሳል? ከመሬት ተነስቶ ሰው አላማኝ ይሆናል? አይሆንም። ይሄን ስለቀደሙት ትውልዶች ይሄን ካወራ በኋላ ይመጣል እዚሁ ዕብራውያን ሰዎች ጋር እዚሁ ምዕራፍ 3 ቁጥር 12 ላይ ከፍ በል ወደ ላይ። ወንድሞች ሆይ አለ፣ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ኦኬ፣ እግዚአብሔርን እንድትክዱ የሚያደርጋችሁ ክፉና የማያምን ልብ ሲኖራችሁ ነው። የልባችሁ ሁኔታ ክፉና የማያምን ሲሆን አትጠራጠሩ፣ እግዚአብሔርን ወደ መካድ ትጠጋላችሁ። ነገር ግን ተጠንቀቁ ካላቸው በኋላ የሰውስ ልብ ዝም ብሎ ክፉና የማያምን ይሆናል? ኧረ አይሆንም። እና እንዴት ነው የሚሆነው? ቁጥር 3ን አንብቡ። ነገር ግን ከናንተ ማንም በኃጢአት መታለል እልከኛ እንዳይሆን ይላል። አያችሁ፣ ልባችሁ ክፉና የማያምን የሚሆነው ዝም ብሎ ከመሬት ተነስቶ አይደለም፣ በኃጢአት መታለል። በኃጢአት መታለል የተሸነፋችሁ ስትሄዱ ልባችሁ እልህኛና እግዚአብሔር ላይ ጠንካራ ይሆንበታል። ይሄ እልህኛና ጠንካራ የሆነው ልባችሁ ደግሞ እየቆየ ሲሄድ ክፉና የማያምን ልብ ይሆናል። ይሄ ክፉና የማያምን ልብ የሆነው እየቆየ ሲሄድ ያው እግዚአብሔርን የሚያስክድ ሆኖ ይለወጣል። ደግመዋለሁ። በትንሽ ኃጢአት መታለል የጀመራችሁት ጉዞ ልባችሁን እልህኛና ደንዳና ሲያደርገው ይሄ ደነደነውን ልባችሁ እየቆየ በሄደ ቁጥር ክፉና የማያምን ልብ ሆኖ ይለወጣል። ይሄ ክፉና የማያምን ሆኖ የተለወጠው ልባችሁ አትጠራጠሩ፣ እግዚአብሔርን እንድትክዱ ያደርጋችኋል። እግዚአብሔርን ግን መካድ የጀመራችሁት ክፉ የሆነ ልብ ሲኖራችሁ አይደለም፣ በኃጢአት መታለል መጓዝ ስትጀምሩ ነው። ያ ማለት ራሳችሁን ባለመካድ የጀመራችሁት ህይወት አትጠራጠሩ፣ እግዚአብሔርን በመካድ ይጠናቀቃል። ሰምታችሁኛል ወይ? ራሳችሁን ባለመካድ የጀመራችሁት የህይወት መንገድ የጊዜ ቆይታ ይሆናል እንጂ እግዚአብሔርን በመካድ ይጠናቀቃል። እና እነዛ ሰዎች እንዴት ነው እግዚአብሔርን ሊክዱት የቻሉት? እንዴት ነው ላያምኑት የቻሉት? እንዴት ነው ረፍታቸውን የተከለከሉት ካላችሁ እንደው እኔ ከማወራላችሁ መጽሐፉ ቢያሳያችሁ ደስ ይለኛል። መዝሙር 78 ላይ በፍጥነት እንሂድ። ኦኬ፣ ላንብብላችሁ። ከግብፅ ሀገርና በጣይኖስ በረሃ በአባቶቻችሁ ፊት የሰራውን ታምራት፣ ባህርን ከፍሎ አሳለፋቸው፣ ውሆችን እንደ ክምር አቆመ፣ ቀን በደመና መራቸው፣ ሌሊቱን በእሳት ብርሃን፣ አለቱን በምድረ በዳ ሰነጠቀ፣ ከጥልቅ ውሃ እንደሚገኝ ያህል በብዙ አጠጣቸው፣ ውሃውን ከምንጭ አወጣ፣ ውሃውንም እንደ ወንዞች አፈሰሰ። ቁጥር 17 ላይ ግን ነገር ግን ይላል ይበድሉት ዘንድ እንደገና ደገሙ ይላል። በአዲስ ትርጉም ደግሞ ላንብብላችሁ ቁጥር 17ን ብቻ። እንደዚህ ይላቸዋል፣ እነርሱ ግን በምድረ በዳ በልዑል ላይ በማመፅ በእርሱ ላይ ኃጢአትን መስራታቸውን ቀጠሉ ይላል። ቀጠሉ ካለ ጀምረው ነበር ማለት ነው አይደል? ደገሙ ካለ መጀመሪያም ነበር ይሰሩ ነበር ማለት ነው። እግዚአብሔር ከግብፅ ባርነት ካወጣቸው በኋላ ሰዎቹ ንጹህ አይደሉም የሆኑት። ነፃ የወጡ ግን ራሳቸውን ያልካዱ ሰዎች ስለሆኑ፣ አዎ ነፃ ወጥተዋል። አዎ፣ ነገር ግን
እግዚአብሔርን በማመን ራሳቸውን ክደው የተከተሉት ሳይሆን ያሉት ራሳቸውን በማመን እግዚአብሔርን በመካድ የተከተሉ ስለሆነ የተደጋገመ የኃጢአት ልምምድ ህይወታቸው ውስጥ ይገኝ ነበረ። ምናልባት በህይወታችሁ ውስጥ የሚደጋገም ኃጢአት ካለ፣ አልቋረጥ ያላችሁ ኃጢአት ካለ ራሳችሁን እንዳልካዳችሁ ምልክት እየሆናችሁ ነው ያለው። ይሄ ምልክት እያደገ ሲመጣ ልባችሁን እልህኛ ያደርገዋል። በኃጢአት ልምምድ ውስጥ ወድቃችሁ የሰነባበታችሁ ስትመጡ ኃጢአት ልባችሁን እልህኛ ያደርገዋል። የእግዚአብሔር ድምፅ ማይሰማ ድፍን ያደርገዋል፣ ደንዳና ያደርገዋል። ይሄ ደነደነ ልባችሁ የቆየ ሲሄድ ደግሞ ክፉና የማያምን ይሆናል። ከዛም በኋላ እግዚአብሔርን ከመካድ ጋር ይጨባበጣል። በትንሽ በህይወታችሁ ውስጥ በመሳት የጀመራችሁት የኃጢአት ልምምድ አንድ ጊዜ ጣፍጣችሁ ስትደግሙት ስትሰልሱ ሶስተኛ ሲሆን እያደገ ሲመጣ ልባችሁን በእግዚአብሔር ላይ የማይሰማ ያደርገዋል። የእግዚአብሔርን ድምፅ ተመለስ የሚል የእግዚአብሔርን ድምፅ እንድትንቅ ያደርግሃል። ትንሽ አድርገህ የጀመርከው የኃጢአት ልምምድ በህይወት ውስጥ እያደገና እየፋፋ ሲሄድ የእግዚአብሔር ድምፅ እምቢ ማለት ትጀምራለህ። ይሄ እያደገብህ ሲመጣ ክፉና የማያምን ልብ ይሆንብሃል። እዛ ጊዜ ላይ ግን አማራጭ የለም እግዚአብሔርን ከመካድ ውጭ። መጠንቀቅ ያለብህ ገና ስትጀምር እቺኛዋ የኃጢአት ልምምድ ያ ማለት ልክ እዚሁ አሁን እንዳነበብነው በኃጢአት መታለል እንደሚለው ኃጢአት ያታላል። ምዕራፍ 12 ዕብራውያን ላይ ስትሄዱ ደግሞ ቶሎም የሚከብን ኃጢአት አይልም። ኃጢአት አታሎ ቶሎ ነው የሚከብክ። ይሄ እያታለለ ቶሎ የሚመጣና የሚከብን ኃጢአት ቶሎ ማስለቀቅና ከራስ ማለቀቅ ካልቻልክ እየቆየብህ ሲሄድ ልብህን እያደነደነው ይሄዳል። እግዚአብሔር ላይ እያደነደነው ሲሄድ ደግሞ ክፉና የማያምን ልብ ሆኖ እግዚአብሔርን ወደ መካድ ይመራሃል። ወደ መካድ ይመራሃል። ለዚህ ነው ይሄን ሩጫ ሲያስተዋውቃቸው ምዕራፍ 12 ቁጥር 1 እና 2 ላይ ቶሎ የሚከበንን ኃጢአትን እያስወገድን አይደል የሚለው። ኃጢአትን በማስወገድ ዘንድ ደግሞ ተስፋን በመናፈቅ የሚደረግ ሩጫ ነው፣ በትዕግስት የሚሮጥ ነው። እነዚህ ሰዎች በዛ ጊዜ ላይ ባለማመን ጠንቅ አልገቡም ወደ ረፍቱ። አለማመናቸው በምን ተገለጠ ሲባል ይሄው ሰዎቹ አልነቁም ነበረ። ቢነቁ እኮ ጥሩ ነው። ኃጢአት አታሎ ህይወቱ ሲገባና ሲይዝክ አያሳይህም። እየያዝኩ ነው ኃጢአት ነኝ አይልህም። ምትነቃው መቼ ነው ካልክ ከረፍት ስትከለከል ትባንናለህ። አትገቡም ሲባል ትባንናለህ። ልክ በቃዴስ በርኔ ላይ እንደገጠማቸው እስራኤላውያኖች ተሰብስበው በአንድ እርምጃ ቀርቷቸው ከነዓን ሊገቡ እግዚአብሔር የፈተና ቀን አመጣባቸው። ያ የፈተና ቀን ምንድነው ሲባል ከየነገዱ 12 ሰው አንዳንድ ሰው ይመረጥና 12 ሆነው ከነዓን ይሰልሉ ተባለ። በመሰለል ሄደው ግን ሲመጡ ከነሱ ውስጥ 10ዎቹ አንድ ሪፖርት አቀረቡ። አረ እግዚአብሔር እንደነገረን አይደለችም ከተማዋ፣ በጣም ያስፈራል፣ ልንወርስ አንችልም። እንደው እግዚአብሔር ከግብጽ ያወጣን ሊገለን ነው እዚህ ምድረ በዳ ላይ አሉ። እግዚአብሔር ተቆጣ። አወርሳችኋለሁ ብሎ በራሱ ተማምሎ ያወጣቸው ህዝቦች መግቢያው በርጋ ሲደርሱ አንሰማህም ሙሴ አሉት። አለቃ ሾመን ወደ ግብጽ እንመለሳለን አሉት። ዳት ሚንስ ቅርባቸው ካለ የተስፋቸው ከተማ ይልቅ የራቀው የባርነት ዓለማቸውን አፈቃቸው። ዓለማመን አንዱ መገለጫው ይሄ ነው። ከሰማዩ ዓለም ይልቅ የኋላ ጥላ የመጣው የኃጢአቱ ዓለም እየናፈቀ ከሆነ ልብ ውስጥ የሚቃጭለው ደስታ የሚሰማው በሰማዩ ድምፅ ሳይሆን በዚህ ምድራዊ ነገር ከሆነ የዓለማመን ኃጢአት ጠፍንጎ ይዞሃል። ወዳጄ እንፍራ ያለ ያለው ይህም ጸሐፊ ለዚህ ነው። እንፍራ። እነዚያ ያልገቡት ስላልቻሉ አይደለም፣ ስላልተዋጉ አይደለም ያልገቡት፣ ስላላመኑ ነው። ስላላመኑ ነው ያልገቡት። በህይወታችሁ ውስጥ ዓለማዊነትን የሚናፍቅ የልብ ሁኔታ ካላችሁ እግዚአብሔርን ከማመን ይልቅ በዚህ ምድራዊ ነገር እየተደሰተ ኃጢአትን በመደጋገም የህይወት ዘይቤው በማድረግ ያለ ጸጸት በሚደጋገም ኃጢአት እየኖራችሁ ከሆነ ወዳጆቼ እሱ ያለማመን በሽታ ነው። እሱ ከረፍታችሁ የሚጎትታችሁ ያለማመን ገመድ ነው። እሱ መበጠስና ወደፊት በትዕግስት መሮጥ ካልቻላችሁ በስተቀር መጽሐፉ ነው እኔ አላልኳችሁ ወደ ረፍቱ አትገቡም ይላል። እኔ አላልኩ እና ስትሉት ቁጥር 5 ጋር በዚያም ስፍራ ወደ ረፍት አይገቡም። እንግዲህ አንዳንዶች በዛ እንዲገቡ ስለቀሩ ቀድሞ የምስራች የተሰበከላቸው ባለማመን ጠንቅ ስላልገቡ ዛሬ ድምፁን ብትሰሙ ልባችሁን እልህኛ አታድርጉ። በፊት እንደተባለ ይህን የሚያህል ዘመን በዳዊት ሲናገር
ዛሬ ብሎ አንድ ቀን እንደገና ይቀጥራል እያሳርፋቸው ቢሆንስ ከዚህ በኋላ ስለሌላ ቀን ባልተናገረ ነበር። እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። እነዛ ሰዎች 2 ሚሊዮን ሆነው ከግብፅ ሀገር ከባርነት ወጥተው 2 ሰው ነው ከነዓን የወረሰው። 2 ሚሊዮን ሁሉ የወጣ በሙሉ አልገባም። 2 ሰው ነው የገባው። ኢያሱና ካሌብ ናቸው የገቡት። እንዳለ ምድረ በዳ ላይ እግዚአብሔር ፈጃቸው። ሰይጣን አይደለም የሚገደላቸው፣ እግዚአብሔር ነው የፈጃቸው። እግዚአብሔር ራሱ ነው በማቱ የቀጸፋቸው። ተስፋቸውን ባለማመናቸው አስገባቸዋል ያለውን ያም የአዲስ ኪዳኑን ያንን ህብረት ስለናቁት ከተስፋቸው ይልቅ የባርነት ዓለማቸው ስለናፈቁ አትገቡም አላቸው። የገቡት ራሱ ግን አላረፉም። ለምን አላረፉም? እግዚአብሔር ንድፍ ነው የነበረው እዛ ጋር። ዘፍጥረት የነደፈው ንድፍ ተበላሸበት። ድጋሚ በእስራኤላውያን ማህበር ውስጥ ለማሳረፍ ንድፍ አወጣ። ይሄ ንድፍ ግን ከነዓን እውነተኛ የረፍት ቦታ ሳትሆን ለእውነተኛው አዲስ ሰማይና አዲስ ምድር የምትመሰረተዋ የእግዚአብሔር የረፍት ከተማ ምሳሌ ስለነበረች ዳዊት እንደገና ሌላ ቀን ቀጠረ ለረፍታቸው። እና አሁን ግን ላለን ሰዎች የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ከዛስ ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው ያርፏልና እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚህ ረፍት ለመግባት እንትጋ። አዎ ልክ እነዛ ከባርነት ወጥተው በነፃነት ወደ ረፍታቸው ምድር እየሄዱ ባሉበት 40 ዓመት የምድረ በዳ ጉዞ እንደነበር እንደዛ አሁን የአዲስ ኪዳን አማኞችም ምድረ በዳው ላይ ያለነው፣ ጉዞ ላይ ያለነው፣ መከተል ሂደት ላይ ያለነው። ወደ ሰንበቱ ረፍት አልደረስንም። ወደ መጨረሻው ከእግዚአብሔር ጋር ሆነን በማይቆጠር ዘላለም ውስጥ ወደምናርፍበት ረፍት ገና አልደረስንም። እሱ ግቡ ነው፣ ጫፉ ነው። እስከዛ ግን እስክንደርስ ድረስ ያለነው ምድረ በዳ ጉዞ ላይ ያለነው። ምድረ በዳ እንደምታገቡ ደግሞ ምቹ ቦታ አይደለም። በጥም የተሞላ ነው፣ በሐሩር የተሞላ ነው፣ በመከራ የተሞላ ነው። ግን እችኛን ቦታ በትዕግስት ጨክናችሁ አጣርጋችሁ ልትጓዙ ይገባችኋል። ቀርቶላችኋልና ይሄ ረፍት። ለዚህ ግን ትጋት ከናንተ ይጠበቃል ይላቸው። በምን እንትጋ? ልፍጠን። በምን እንትጋ ካላቸው በኋላ ቁጥር 12 ላይ የሚቀጥለው ስለ እግዚአብሔር ቃል ማውራት ነው። የእግዚአብሔርን ቃል ሲያወራላቸው የእግዚአብሔር ቃል ሕያውና የሚሰራ በሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንም መንፈስንም ጅማትንም ቅልጥምንም እስኪለይ ድረስ ይወጋል፣ የሰውንም ልብና ስሜት ሐሳብም ይመረምራል ይላል። አሁን እንዲህ ባለ ፍርሃት ውስጥ ካሉ ወደ ረፍታቸው ብቁ ለመግባት ብቁ ያለመሆን ፍርሃትና ስሜት ባለማመን በሽታ ተጠቅተው በተለማመደና በሚደጋገም የኃጢአት ልምምድ ውስጥ ሆነው እግዚአብሔርን ወደ መካድ የሚያደርሳቸውን የኃጢአት ልምምድ እየሰሩ ግን ደግሞ ይጠብቃቸዋል ረፍት የተባሉ ወደ ረፍቱ ግን የመሄድ ፍርሃት ካላቸው እንዴት አድርገው ነው በትጋት ወደዛ መቅረብ የሚችሉ ሲባል የእግዚአብሔር ቃል ይላቸዋል። እነዛ የምድረ በዳው ተጓዦች ወደ ረፍታቸው ያልገቡት ቃሉን ስላልሰሙ ነው። በቃሉ ሕይወታቸውን ስላላዩ ነው። ታዲያ እንዴት ነው እኛስ ወደዛ ረፍት ለመግባት ትጋታችንን መቀጠል ያለብን ካላችሁ የመጀመሪያው ራሳችንን በእግዚአብሔር ቃል መመርመር ነው። ይሄ እግዚአብሔር ቃል የሚሰራ ነው፣ ሕያውም ነው፣ የተሳለም ሰይፍ ነው። እንዲሁም ደግሞ የሰውን ልብና ሐሳብ የሚመረምር ነው። ምናልባት ወደ ረፍቱ የመግባት አቅም እንደሌላችሁ የተሰማችሁ ያላችሁ ከሆነ እግዚአብሔርን በመከተል ህይወት ውስጥ ራሳችሁ ሳትክዱ እሱን ደግሞ ክዳችሁ እየሄዳችሁ ያላችሁ ስሜት ካላችሁ በሚደጋገም ኃጢአት ልባችሁ ከተወጋ መፍትሄው የምታገኙት ወደ እግዚአብሔር ቃል ቀርባችሁ በእግዚአብሔር ቃል ራሳችሁን መመርመር ነው። ይሄ እግዚአብሔር ቃል የሚስተው የሰው ማንነት የለውም። ሁሉም ሰው በዚህ ቃል ፊት ሲቆም ራቁቱን ነው፣ ባዶውን ነው። የሚሸሸግ ነገር አይኖርም። ሰው ፊት ስትቆሙ አይታወቃችሁም። ምን ውስጥ ሁሉ ምንም አያስታውቅም ሰው ፊት ስትቆሙ። የእግዚአብሔር ቃል ፊት ግን ስትቆሙ የልባችሁን ሐሳብ ይመረምራል። በልብ ልህኝነትና ደንዳናነት እግዚአብሔርን በመካድ እያደረጋችሁ ያለውን ጉዞ ነቅሶ ያሳያችኋል፣ ያወጣላችኋል፣ ብርት ያደርግላችኋል፣ ፈውስ ይሰጣችኋል። ቅረቡ፣ ተመርመሩ። ብዙዎቻችን እኮ ምንነቃው እግዚአብሔርን በመካድ ህይወት ውስጥ እንዳለን የምንነቃው ጸሎት ካቆምን፣ ቸርች መሄድ ካቆምን፣ ባክ አድርገን በጣም ረጅም ከሄድን በኋላ የሆነ ጊዜ ነው የምንነቃው። ለምን ሲባል ዴሊ ራሳችንን በእግዚአብሔር ቃል የመፈተሽ ህይወት የለንም። ከእግዚአብሔር ቃል ጋር የተፋታነ የተራራቀ ህይወት ነው ልምምድ ውስጥ ያለ ነው።
የእግዚአብሔርን ቃል በመፈተሽማ ህይወታችን ቢመራ ኖሮ ዴሊ ውስጥ ያለውን እንቢተኝነት ብቻ ሳይሆን እንቢተኝነት ያመጣውን ደግሞ የክህደት ህይወት ገልጦ ህይወት ላይ እንድትመረምር ያደርግ ነበረ። በትጋት ማድረግ ያለብን ወደዚህ ረፍት ለመግባት ያለንበትን የደከምንበትን ህይወት በእግዚአብሔር ቃል ማስፈተሽ ነው። በደንብ ያቸው በኃጢአት ልምምድ ውስጥ ያሉ ሰዎች ከእግዚአብሔር ቃል ጋር በጣም የተራረቁ ሰዎች ናቸው። የእግዚአብሔር ቃል ከኃጢአት ያርቅሃል፣ ኃጢአት ደግሞ ከእግዚአብሔር ቃል ያርቅሃል። ለዛ ነው ዳዊት ሲጸልይ አንድ ነገር አለ። ቃልን በልቤ ምናረኩ ሰወረው አይደል? የተሰወረ እግዚአብሔር ቃል አንተ ጋር ከሌለ ኃጢአትን እምቢ ብለህ የምትጸየፍበት አቅም አይኖርህም። የእግዚአብሔር ቃል ነው ከኃጢአት የሚያነጻ ጉልበት የምታገኘው፣ ኃጢአትን እምቢ የማለት አቅም የምታገኘው በእግዚአብሔር ቃል ህይወት ሲሞላ ነው። ያ ካልሆነ በስተቀር ግን ኃጢአት በቀላሉ የሚያሸንፍ ፐርሰን ነው የምትሆነው። እነዛ ሰዎች አትገቡ ወደ ተባሉበት ያለማመን ኃጢአት የደረሱት በተደጋጋሚ መንፈስ ቅዱስ ሲናገራቸው፣ እግዚአብሔር ድምፅን ሲያሰማቸው፣ በተራራም አድርጎ በሰውም አድርጎ በሙሴም አድርጎ በተለያየ ነገር አድርጎ ሲናገራቸው ከመስማት ይልቅ በልበ ደንዳናነት ስለቀጠሉ። ዛሬ ግን እናንተ እድል አለን ተስፋ አለን ይላችኋል። ምን አይነት ተስፋ ነው ሲባል ወደ ተስፋችሁ ወደ ረፍታችሁ የመሄድ የመቀጠል ተስፋ አለ። እንዴት ሆኖ? በትጋት በምን? በመትጋት በእግዚአብሔር ቃል ህይወትን በመፈተሽ በመትጋት። ይኸው ቀረብ ወደ እግዚአብሔር ቃል፣ አረማመዳችሁን መዝኑ በዚህ ቃል፣ የምድረ በዳው ጉዟችሁን ወስኑ በዚህ ቃል። ወስኑት። የልብን ሐሳብ ስሜቱን ሁሉ የመመርመር አቅም ያለው የእግዚአብሔር ቃል። አትደበቅም ከዚህ ቃል። ከፓስተር ተደብቀህ ልታመልጥ ትችላለህ። ከዚህ ቃል አታመልጥ። ውስጥ ላይ ያለውን ክፋት፣ ኃጢአት፣ እንቢተኝነትና ልበ ደንዳናነት ግልጽ አድርጎ ያወራሃል ይሄ ቃል። ይሄን ብቻ አይደለም የሚላቸው፣ ሌላ ትጉ የሚልባቸው ፖይንት አለ። ምንድነው ሲባል ጸጋና ምሕረትን ልትቀበሉ ወደ ጸጋ ዙፋን ፊት በመቅረብ ትጉ ይላቸዋል። ይሄ ጉዞ ላይ እንደ በፊቱ ሙሴ አይደለም ይመራችሁ። ይሄኛው ጉዞ ላይ ወደ ረፍታችሁ እያደረጋችሁ ያለው ጉዞ ላይ ሊቀ ካህናት አላችሁ። ይሄ ሊቀ ካህናት ወደ ሰማይ አልፎ የገባ ነው። ድካምን ደግሞ ከኛ ጋር ተካፍሎ ስለሚያውቅ ስለሆነ ሊራራላችሁ ይችላል። ስለዚህ ራሳችሁን በእግዚአብሔር ቃል ከፈተሻችሁ በኋላ፣ ከመረመራችሁ ከበረበራችሁ በኋላ ቀጥሎ ታደርጉ የሚገባ ወደ ረፍታችሁ የሚመራችሁ ጉዞ የሚያጠነክርላችሁ ወደ ጸጋው ዙፋን ፊት ቀርባችሁ ምሕረትና ጸጋ መቀበል ነው። ወደ ጸጋው ዙፋን ፊት በመቅረብ ደግሞ ልትተጉ ይገባቸዋል። በድካም ውስጥ አላችሁ? አዎ። ምክንያቱም ይሄ ጉዞ ያደክማል። ይሄ ጉዞ አቅም ይጨርሳል። ክርስቶስን አምናችሁ ዓለምን ስትንቁ የናቃችኋት ዓለም ደግሞ እናንተን ትንቃችኋለች። ስትንቃችሁ ደግሞ ዝም አይደለም የምትላችሁ። ንጉሳችሁን እንደናቀችና እንደሰቀለችው እናንተ ላይ መከራ ታመጣባችኋለች። ይሄን መከራ ደግሞ መታገስ ይከብዳል። አዎ። ነገር ግን ዴይሊ ወደዚህ ረፍታችሁ መቅረብ ከፈለጋችሁ ወደ ጸጋው ዙፋን ፊት ቅረቡ። በሕይወታችሁ ውስጥ ያለውን ድካም በምህረቱ ኃይል አጥፉት። ጸጋ ደግሞ ቅድም ስንጀምር ነግሬያችኋለሁ፣ ዓለማዊ ምኞትንና ኃጢአትን እንድትክዱ ብቻ አይደለም የሚያደርገው፣ የተባረከው ተስፋችሁን ደግሞ እንድትናፍቁትም ያደርጋል። ሰማለሁ። ያ የእምነት አባቶች ስታዩአቸው ምዕራፍ 11 ላይ በጣም ጀግኖች ስለሆኑ አይደለም እንደዛ የሆኑት። ጀግኖች ስለሆኑ አይደለም፣ የእግዚአብሔር ጸጋ ስለደገፋቸው ነው። እግዚአብሔር ስለረዳቸው ነው እንደዛ የሆኑት። አብርሃም ትወርሳለህ በተባለው ምድር ላይ ሳይወርስ እሱም ልጁም ልጁም በድንኳን ኖሮ ሲያልፍ ምን ነው እግዚአብሔር ብሎ ወደ መካድ ያልተንደረደረው በሰው እጅ ያልተሰራች እግዚአብሔር የሰራችውን ከተማ ይጠባበቅ ስለነበር ነው የሚላችሁ። ሙሴም ያንን የፈርዖንን ሀብትና ንብረት ንቆ ከእግዚአብሔር ሕዝብ ጋር መከራ መቀበል የመረጠው በጣም ጎበዝ ስለሆነ አይደለም፣ የተስፋውን ብድራት ትኩር ብሎ ስለተመለከተ ነው። አብርሃምም ይስሐቅን ለመሰዋት የጨከነው ሌላ ነገር ገብቶት አይደለም። እግዚአብሔር የትንሣኤ ሙታን አምላክ እንደሆነ ስለገባው፣ የሞተን እንደሚያስነሳ ስለገባው ነው። ሌሎቹን ተዋቸው። ምን ያህል ጸጋ በሕይወታቸው እንደበዛው የምታውቁት በዛ ጊዜ ላይ ሆነው ዕብራውያን 11 ቁጥር ወደ መጨረሻዎቹ ቁጥሮች ጋር ሲትሄዱ ሴቶች ሙታናቸው ተነሱላቸው ካለ በኋላ
ሌሎቹ ደግሞ ይልና አንድ ነገር ይናገራል ስለነዛ ሰዎች። የተሻለውን ትንሣኤ ለማግኘት ናፍቀው ይላል። የተሻለውን ትንሣኤ ለማግኘት ሲሉ አሁን ላይ መትረፍን አልመረጡምና በስቃይ ለሚሆን ሞት ራሳቸውን አሳልፈው ሰጡ ይላል። አይገርምም? የተሻለውን ከተማ ናፍቀው፣ የተሻለውን ከተማ ደግሞ በትንሣኤ ሥጋ ለመካፈል ናፍቀው እንደነ ዳንኤል በእምነታቸው ከአንበሳ አፍ መትረፍ እየቻሉ መትረፍን ግን ናቁ ይላቸዋል። ለምን ሲባል የተሻለውን ትንሣኤ ናፍቀው ይላቸዋል። ሰው እንዲህ አይነት የእምነት አቋም እንዲኖራችሁና ወደ ረፍታችሁ ልትገናኙ ከናፈቃችሁ ዴሊ ልታረጉ የሚገባው ነገር ወደ ጸጋ ዙፋን ፊት በመቅረብ ምሕረትና ጸጋን መቀበል አለባችሁ። ይሄ ጸጋ የሆነ ጊዜ የሚለቀቅላችሁ ሳይሆን በሚያስፈልጋችሁ ጊዜ ሁሉ ነው። በሚያስፈልጋችሁ ጊዜ። ስለዚህ ጸጋ ሲያገኛችሁ የምትሆኑት ነገር ምንድነው ሲባል የባርነት ዓለማችሁን ጠልታችሁ ሰማያዊ ዓለማችሁን በመናፈቅ ጉዟችሁን እንድትበረቱና እንድትቀጥሉ ያደርጋችኋል። በትዕግስት ጉዟችሁን የመጨረስ አቅም የምታገኙት ከእናንተ በሚመነጭ ኃይል አይደለም፣ ከጸጋው በምታገኙት ብርታት ነው። ወዳጆች መጨረሻለሁ። ይሄው በርቱ ነው መልእክቴ ዛሬ ለእናንተ። አዎ እቺ ዓለምን ስትንቋት ዝም አትላችሁም፣ ትንቃችኋለች። ነገር ግን ከሷ ንቀት ያለፈ የምንናፍቀው የከበረ ተስፋ አለን። የዘላለም እረፍት አለን የሚጠብቀን። ንጉሱን በመከተላችን ከዓለም የሚደርስብን መከራ አንገታችንን ዝቅ አድርጎን ተስፋችንን እንዳናይ እንዳያደርገን እንጠንቀቅ። ቀና ብላችሁ ከፍ ብላችሁ ሰማይን ናፍቁ። ከሰማይ የሚመጣውን ንጉሳችሁን መመልከት ጀምሩ። የዚህ ዓለም መከራ ይዟችሁ እንዳያስቀራችሁ፣ ከእግዚአብሔር እረፍት እንዳያስቀራችሁና እንዳያባርራችሁ ለተወሰነ ጊዜም ቢሆን በድካም ውስጥ ስታልፉ ቀና በሉ። የሚመጣ ንጉስ እንዳላችሁ ተመልከቱ። ለዘላለም የምታርፉበት ዓለም እንዳለ ተመልከቱ። የዚህች ምድር መከራ አለፍ ብላችሁ ስትሄዱ የማይገደብ የእረፍት ዘመን አላችሁ። ያውም ከንጉሱ ከኢየሱስ ጋር የምታርፉት እረፍት አላችሁ። ይመጣል፣ ይወስደናል፣ እናርፋለን። ያ እረፍት ርስታችንም ነው። ከዛ የሚያስቀረን አለማመን እንጂ ምንም ነገር አያስቀረንም። እሱ ታማኝ ነው፣ ሊቀ ካህናታችን ነው። ገብቷልና ያስገባናል። እስካመንነው ድረስ አይለቀንም። በጸጋና በምሕረቱ እየደገፈ ያወርሰናል። አትቀሩም። እምናምንን አይደል? አንቀርም። ስጋት ልለቅባችሁ አይደለም፣ ተስፋ ልሰጣችሁ ነው የመጣሁት። አንቀርም። ከዚህ ተስፋችን እናርፋለን። ንጉሱን ከተከተልን በእምነት ከቆየን ስንጀምር የያዝነውን እምነት እስከ መጨረሻ ከያዘን አትጠራጠሩኝ፣ ለዘለዓለም በእረፍት ያለ ለቅሶ ያለ ዋይታ እንባችን ከዓይናችን ታብሶ ከኢየሱስ ጋር ያውም ደግሞ በመንፈስ ዓለም አይደለም፣ እንዳትሳሳቱ። ልክ ወንድሜን እንደዚህ እንደማየው በስጋ ልክ በስጋ እንደማየው ኢየሱስን እንዲያያለ እዚህ ያለው ነገር እስከ ድረስ እስከማታስታውሱ ድረስ ለዚህ ነበር ድረስ የሚናፍቅ እረፍት ጊዜ የሚባርክ እረፍት አለ። እማንቆጭበት እንኳን መከራ ተቀበሉ የምትሉበት እንኳንም ዓለምን ጠልቻት እሷም ጠልታኝ እንኳንም አሰቃየች የምትሉበት እማያልቅ እረፍት ነው። ክብር ለኢየሱስ ይሁን።